የቅዳሜ ሰኔ 15 2011 ዓ.ም ክስተት በኢትዮጵያ በቅርብ ጊዜ ፖለቲካዊ ሂደት ውስጥ ትልቅ ስብራት ያስከተለ አሳዛኝ አጋጣሚ ነው። በዕለቱ በባህር ዳር ከተማ በአማራ ክልል አመራሮች ላይ በተፈጸመ ጥቃት የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንን፣ አቶ እዘዝ ዋሴና አቶ ምግባሩ ከበደ ሕይወታቸው አልፏል። በተመሳሳይ በአዲስ አበባ የሀገር መከላከያ ሰራዊት ኢታማዦር ሹም ጀነራል ሰዓረ መኮንንና ሜጀር ጀነራል ገዛኢ አበራ በግፍ ተገለዋል። ይህ አጋጣሚ ለሶስት አበይት ሁኔታዎች ምክንያት ሆኗል። ቀዳሚው ለለውጡ መሳካት ከፍተኛ አስተዋጽኦ የነበራቸውን ቁልፍ የለውጥ ኃይሎች አሳጥቷል። ለውጡ ገና መሬት እየያዘ ባለበት በዛ ወቅት ከለውጡ ጥንስስ ጀምሮ ተሳትፎ የነበራቸውን ግለሰቦች ማጣት ከባድ ነው። ይህ ክስተት ለውጡ በተለይም በአማራ ክልል በአግባቡ ውጤታማ እንዳይሆን የራሱ አስተዋጽኦ አለው። በክልሉ ውስጥ ለተከሰተው ተደራራቢ የደህንነትና የፖለቲካ ውጥንቅጥ መሰረት የጣለ ጥቁር ጠባሳ ሆኖ ይጠቀሳል። በሶስት መንገድ ጠባሳ ጥሎብን አልፏል። አንደኛው ባጣናቸው ግለሰቦች የለውጥ ኃይል የቼንጅ ኤጀንትስ የሚባሉ በለውጥ ውስጥ ከፍተኛ ሚና ያላቸውን ሰዎች ያሳጣ ክስተት ነው። ሁለተኛው በኢትዮጵያ ፖለቲካል ትምምን ውስጥ የፈጠረው ጠባሳ ነው። ፖለቲካል ትረስት በጣም እንዲቀዘቅዝ አድርጓል። በሰዎች መካከል፣ በቡድኖች መካከል አብረህ እየኖርክ አብረህ እየሰራህ አብረህ እየተሰበሰብክ የመተማመን ዝንባሌው በእጅጉ እንዲቀንስ አድርጓል። ያም በጣም መጥፎ ጠባሳ ነው። ሶስተኛው ባህል ነው። የኢትዮጵያን የፖለቲካል ባህል አበላሽቶታል። ቀድሞ የነበረ ነው፣ ያን አስቀጥሏል። ከንግግር ከውይይት ይልቅ በመሳሪያ በጉልበት ግለሰቦችን በማፈን በመግደል ስልጣን ማረጋገጥ መጎናጸፍ ለመሞከር ያለውን ልምምድ የሚያስቀር መሆን ሲገባው የሚያስቀጥል መሆኑ በሶስተኛ ደረጃ በጠባሳነት አየዋለሁ። ከክስተቱ በኋላ የታየው የፖለቲካ ምህዳር ሌላው አሳዛኝ ገጽታ ገዳይንም ሟችንም እኩል የማጀገንና ታሪክን የመምረጥ የማንሻፈፍ አካሄድ ነው። በሴራ ትንተና ብዙ ዋጋ የከፈለው የኢትዮጵያ ፖለቲካ በለውጡም እንዲደገምና ለውጡ ተቀባይነት እንዲያጣ ከግድያው ባለፈ የነገውን ትውልድ እጣ ለማዛባት የተደረገው የሴራ ትንተና በአጋጣሚ ሆነ ተደርጎ አይወሰድም። እያንዳንዷን ሁነት ለዚህ እኩይ ዓላማ የመጠቀም ዝንባሌም እውነተኛውን ታሪክ በትክክለኛው መንገድ አስቀምጦ ለመማር ዝግጁነት እንደሌለ ያመላከተ ነው። ይበልጥ የሚያሳዝነው እና አሁንም ቆም ብለን ማየት የሚገባን ገዳይም ሟችም ሁለቱንም ኃይሎች በጀግንነት ያወሳ የፖለቲካል ዲስኮርስ የታየበት ነው። ይሄ በኢትዮጵያ ታሪክ ውስጥ እስካሁን ያለንበት ውጥንቅጥ ታሪክን እንዳለ አስቀምጦ ከመልካሙ ከስህተቱ መማር ሲገባ ታሪክን እየመረጥክ ታሪክን እያንሻፈፍክ ታሪክን በፈለከው መንገድ አድርጎ የማቆየቱ ጉዳይ አሁን ላለንበት አጠቃላይ ውጥንቅጥ ዋናው መሰረት የዚያ የትርክት ስብራት ጉዳይ ነው። አሁን እዚህ እንደዋዛ በብሔርተኝነት ስሜት በአውራጃዊነት ስሜት ታሪኩን አንሻፈን ብንጽፍ ብንናገር ነገ ልጆቻችን ዋጋ ሊከፍሉበት የሚችሉ ጉዳይ እንደሆነ ማሰብ አለመቻል ደግሞ ያሳዝነኛል። ይሄ ጉዳይ እንዳለ ታሪኩን አስቀምጠህ ከተቀመጠው ታሪክ ተነስተህ በሚኖር ትንተና የፈለግከውን ነገር ወደ ቀኝ ወደ ግራ ወስደህ መማር ትችላለህ። ታሪኩን ማዛባት ግን እምብዛም ጠቃሚ አይደለም። ዛሬ ብቻ ሳይሆን ነገም ዋጋ ያስከፍላል፣ ትውልድ ዋጋ ይከፍልበታል። ለውጡን ተከትሎ ለስኬታማነቱ መትጋት ሞኝነት የመሰላቸውና አጋጣሚውን ለመጠቀም የፈለጉ ኃይሎች መገዳደልን እንደ አማራጭ አድርገው ወስደውታል። የሰኔ 15ቱ ክስተትም ይህ ክፉ ልማድ እንዳልቆመ ያመላከተ ነው። ክስተቱ የታሰበበት በመሆኑ በተለይም በአማራ ክልል የነበረውን የፖለቲካና የደህንነት መዋቅር እንዲረበሽ አድርጎታል። በወቅቱ የተፈጠረው የትርክት ስብራትና የእምነት መሸርሸር የሕግ የበላይነትን በማስከበርና ሕዝባዊ ጥያቄዎችን በውይይት በመፍታት በኩል ክፍተቶች እንዲፈጠሩ በማድረግ ለአሁኑ የክልሉ ውስብስብ የጸጥታና የፖለቲካ ሁኔታ መነሻ ከሆኑ አበይት ኩነቶች አንዱ ሆኗል። እኛ በህይወት እያለን የምናውቀውን ጉዳይ በተንሸዋረረ ታሪክ አረዳድ ተረድተን የምናስቀምጥ ከሆነ እኛ በማንኖርበት ሰዓት የሚኖር ትውልድ ደግሞ እንዴት አድርጎ እንደሚወስደው አሁን ባለው የኢትዮጵያ ታሪክ መመልከት ትችላለህ። አሁን ያለው የኢትዮጵያ ታሪክ የዚህ የተንሸዋረረ የፖለቲካል ኢንትሪግ ውጤት ነው። አብዛኛው ታሪክን እንዳለ በትክክለኛው መንገድ ማስቀመጥ ሳይሆን አዛብተን በማስቀመጣችን ምክንያት
የሚፈጠር ችግር ነው። ግን እውነት ተቀብሮ ሊቀር አይችልም። ለውጡ ለአማራ ክልል እጅግ አስፈላጊ መሆኑ ስለታመነበት የለውጡን ኃይል ብቻ በማሳጣት ማደናቀፍ የሚቻል አይሆንም። አሁንም የአማራ ክልል ከለውጡ የበለጠ መጠቀምና ለጥያቄዎቹ ምላሽ ማግኘት ይገባዋል። ለዚህ ደግሞ የጋራ መተማመንን መገንባት ወሳኝ ነው። ጠቅላይ ሚኒስትር አብይ አጽንኦት የሰጡት ጉዳይም ከኃይል እርምጃና ከጎጂ የፖለቲካ ትረካዎች በመውጣት እውነተኛውን ታሪክ መቀበልና ትምህርት መውሰድ ወሳኝ መሆኑን ነው። ፖለቲካ ሴራ ተንታኞች መጠቀሚያም ሆነዋል። እለቱ ቅዳሜ ነበር፣ ዊኬንድ ነበር፣ ማምሻ ላይ ነበረ ይሄ ጉዳይ የተፈጠረው። ቢሮ ቆይቼ ከቢሮ ስወጣ መረጃ የሰማሁት የሚዲያ አካላት ይጠሩ ብለን ፋና፣ ኢቢሲ፣ አሚኮ ተጠርተው ነበር። ነገር ግን ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበረ ስንጠራቸው በዚያ ፍጥነት አልመጡልንም። አሚኮ ግን ጎረቤት ነው፣ እዚያ 4 ኪሎ ነው። ልክ ጥሪው ሲደረግ ወዲያው አሚኮ መጣ። አሚኮ መጥቶ የተወሰነ ደቂቃ ጠበቅን እነዚያ ቢደርሱ ብለን ዘገዩብን እና መጨረሻ የመጣው ሀሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው፣ እኔ ቤት ነው፣ ለአሚኮ ሰጠሁኝ። በኋላ ግን ባህር ዳር ላይ ሆኖ መግለጫ ሰጠ ወደሚል የሴራ ትንታኔ ተቀይሯል። እንደዚህ ያለው ከእውነት የተፋታ ለዛሬም ለነገም የማይበጅ የሚሸነገር የሚዋሽ ነገር ጥፋት ብቻ ነው የሚያመጣውና ያ ክስተት ከመነሾ የሚሳካ ነው። ከመነሾ አንድ ግብ የሚያሟላ ነው ባትልም እንደ ጥቁር ጠባሳ የሚወሰድ መጥፎ ክስተት ነው። ኢትዮጵያ ከስልጣን ሽሚያ ከሴራና ከመገዳደል የጸዳ አዲስ የፖለቲካ ባህል ትፈልጋለች። ጥይትና ኃይል የሀሳብ ልዕልናን መተካት እንደማይችሉ ከሰኔ 15ቱ አሳዛኝ ክስተት የተማርነው መራራ እውነት ነው። ታሪክን በቅንነትና በግልጽነት ተቀብሎ ከስህተቶች መማር የጥፋት ሰንሰለትን ለመስበር ብቸኛው መንገድ ነው። ምክንያቱም በደም የታጠበ የፖለቲካ መንገድ ሀገርን ወደ ጥፋት እንጂ ወደ ዘላቂ ሰላም ሊመራ አይችልምና። በመሆኑም ከጠመንጃ ይልቅ ውይይትን፣ ከጥላቻ ይልቅ መተማመንን፣ ከመገዳደል ይልቅ የሕግ የበላይነትን የማስቀደም እውነተኛ ሀገራዊ ባህል ልንገነባ ግድ ይላል። የነገዋን ሰላማዊና የበለጸገች ኢትዮጵያ ማረጋገጥ የምንችለው በሀሳብ የበላይነትና በጋራ መከባበር ላይ የተመሰረተ የፖለቲካ ስርዓት መትከል ስንችል ብቻ ነው።